ብሩኬ ጫካ ውስጥ ታግቶ እየተሰቃየ ይገኛል። የታገተበት ምክንያት ደግሞ በባለፈው ምሳሌ ታማ ለሕክምና ወደ ታይላንድ የሄደ ጊዜ ብር ተበድሮ ነበር የሄደው። ያበደሩት ሰዎች ደግሞ አደንዛዥ እጽ ነጋዴዎች ናቸው። ይህን እጽ ይዘህልን ካለፍክ ወደ ታይላንድ ይዘህልን ከሄድክ 9 ሚሊዮን ብር እናበድራለን ብለው እሱንም ተበድሮ እሺ ብሎ ይዤላችሁ ሄዳለሁ ብሎ እጹንም የአደንዛዥ እጹንም ከተቀበለ በኋላ ሪፖርት ላይ ቆሻሻ ውስጥ ገንዳው ላይ ጥሎ ብሩን ይዞ ነበር የሄደው ምሳሌ ለማሳከም። ከዛ በኋላ አሳክሞ ምናምን ሲመለስ በሶስተኛ ቀኑ አገቱተኝ። ከዛ በኋላ በቃ እስካሁን እየተሰቃየ ይገኛል ማለት ነው። ቤተሰቡ እንዳለ ተጨናንቆ ወንድምየው በጣም ተጨናንቆ ፍለጋ ላይ ይገኛል። ሞገስም እንደዚሁ እነ ሉላ ሁሉም ተጨናንቀዋል። በተለይ ቅድስትዬም እያለቀሰች ትገኛለች። ምሳሌዬ ደግሞ አባቴ መቼ ነው የሚመጣው? እውነት ነው ስልክ የማይደውለው እያለች እሷም በጣም እየረበሸቻቸው ትገኛለች። አጎትየው እንግዲህ መድብል እያባበላት ይገኛል ምሳሌን ማለት ነው። ይህ ሁሉ ችግር የፈጠረው ያው ዝና ነው። ዝና ዘነዘና ራስ ማለት ነው። እሱ ነው ብሩኬን እንዲታገት ያደረገው። አደንዛዥ እጹንም እንትን እንዲል ይዞ ይሄድ ብሎ እንትን ያለው እሱ ነበር። መድብል የሆነ ቦታ ስልክ ደወልና ከዛ በኋላ እሱ የሚያውቀው ማለት ነው ከእሱ ጋር ታስሮ የነበረ ልጅ እንደሱ የተፈታ ልጅ እሱ ጋር ደወልና እስኪ በእናትህ ብሩኬ ወንድሜ ጠፍቶብኛል እና እስኪ የሆነ ነገር በቃ መላ በለኝ ለፖሊሶች ምናምን እስኪ አጠያይቅልኝ ምናምን ብሎ ይለውና ከዛ በኋላ አጠያይቆ ደወለለት። ያው ብሩኬ አደጋ ውስጥ እንዳለ ታግቶ እንዳለ እና ጫካ ውስጥ እንዳለ ነገረው። በጣም አዘነ። በጣም ማለት ነው የብሩኬ ወንድም መድብል። ከዛ እነ ቅድስቴም በቃ ማለቃቀስ ጀመሩ። እንትና እንግዲህ ይቺ ኤፍራታን እንትን መረጃ እንዲያቀብላት ብዙ ብር ሰጧታል አይደል መድብል። ከዛ ኤፍራታ ከማህሌት ምትላታች ማህሌት እኔ የምልሽ ስለ ብሩክ ምንም የምታውቂው ነገር የለም? ምንም የማውቀው ነገር የለኝም። ኧረ እባክሽ አትነግረኝም ስትላተኝ መጀመሪያ ብር አምጫ አንቺ ደግሞ ብር ትይኛለሽ እንዴ? እኔ ከየት አመጣልሻለሁ ትላታለች። ከዛ እኔ እትሻለሁ እንዴ? እኔ ከኔ የምትደብቂው ነገር አለ ስትላተኝ አይ የምደብቀው የለኝም፣ ግን ደግሞ ዝና ይገለኛል፣ ዝና ትናገሪ ብሎኛል፣ ከባለፈው መማርማ አለብኝ ትላታለች። አይ እኔ አልናገርም ለማንም ትልና ከዛ ዝግዝግ አድርጋ ነገረቻተኝ። ይኸውልሽ ብሩኬ ታግቷል። ያሳገተው ደግሞ ዝና ነው። ዋናው ተጫዋቹ ተዋናዩ ከላይ ሆኖ እንትን የሚለው ዝና ነው። እና እንግዲህ ሪፖርት ላይ ወደ እጽ ይዘህልን እለፍ ብለው 9 ሚሊዮን ብር ሰጠውት ነበረ። እሱ ግን 9 ሚሊዮን ብሩን ተቀብሎ እጹን ቆሻሻ ውስጥ ገንዳ ከቶ ነው የሄደው። እዛ ሄዶ ልጁን አሳክሞ መጣ። ሲመለስ ገማውን አሉተኝ በቃ። ምክንያቱም የሰው ብር እዳ አለበት። ለምን እንደዛ አደረገ? አሁን ቤቱም ንብረቱም እኮ አልተሸጠም። ወይ ቤቱ ንብረቱ ይያዝበታል ወይ እሱ ይታሰራል። መታሰር ለነገሩ ታስሯል። ያው መታሰርና መታገት አንድ ነው ትላታለች ማህሌት ኤፍራታን። ምን ትላታለች? እኔ የምልሽ ኤፍራታ አንቺ የምትይኝ ከነብሩክ ቤተሰብ የምትቀራረቢው የምታወሩ ምስጢር ነገር አለ? ማንን ትቀርቢያለሽ ብላ ትጠይቃታለች። ከዛ ኤፍራታ ኩስትርትር አለችና ማለት እንዴ ለምን ጠየቅሽኝ? ሲጀመር ምን አስበሽ ነው አለቻት። ከዛ ማለት ሆ ምን ያደናብርሻል? ዝና ፈልጎት ነው። አንቺ ከእነሱ ጋር ትግባቢያለሽ? በቃ ወይ ከቅድስት ጋር ወይ ከመድብል ጋር የምትግባቢ ከሆነ ንገሪኝ ስትላት ለምን ፈለገው ብላ ስትላት ኤፍራታ ማለት ደግሞ ዝና መድብልን በጣም ፈርቶታል። የብሩክን ወንድም ማለት ነው። በጣም እንዴት እንደፈራው እኔ ለራሱ ግራ ገብቶኛል። እሱ እኮ ሰው አይፈራም ነበረ ስትል ለምን ይፈራዋል? እሱ ሰውዬ ግን የብሩክ መጥፋት በጣም አሳስቦታል። በሰላም ነው ብላ ስትል አላውቅም ኤፍራታ፣ እኔም በጣም ግራ ገብቶኛል አይገርምሽም ብላ ስትል ብቻ ግን ያም ሆነ ይህ ብሩክ ችግር ውስጥ እንዳለ ያው ይሰማኛል ትላለች። አይሰማሽ እንጂ እያወቅሽ። ቆይ ግን ጉድ ያልሽኝን ነገር ለምን አትነግሪኝም? እነግርሻለሁ ብለሽ ለምን ታጓጉኛለሽ? ስትላት ኤፍራታ ይህን ነገር ማምነግርሽ ከነ ብሩክ ቤተሰብ ውስጥ የምታውቂው ካለ ሚስጥር እንዲነግሩሽና እንድትነግርኝ፣ አንቺ ደግሞ ከነገርሽኝ እኔ ደግሞ ለዝና እንድነግረው ነው። ስለዚህ ያን ለማድረግማ ብር ያስፈልገኛል፣ መኒ አለቻት። ምንም ችግር የለም
ይሰጥሻል ብሩ ትላታለች። እንግዲህ ማለት ብር እንትን ነው የምትፈልገው መረጃ ከመድብል ለምን እንደመጣ ምን ሊሰራ እንደመጣ ከነ ብሩክ ቤት ምን እንደሚሰራ ምን እያካሄደ እንዳለ ኤፍራታና እንግዲህ መድብል ፔስ ናቸው። ማለት ደግሞ ከኤፍራታ ወሬ ለመቀበል እንትን እያለች ነው፣ ዳርዳር እያለች ነው በገንዘብ እንግዲህ ከኤፍራታ ወሬ ተቀብላ ደግሞ እሷ ደግሞ ለዝና ወሬው ልታቀብል ነው። አቤት የተወሳሰበ ነገር። ኤፍራታም ቅድሚያ ክፍያ አለቻት። መረጃው አለኝ፣ እሺ መድብል ለምን እንደመጣ ምን እንደሚሰራ ምን እያካሄደ እንዳለ በቃ ምን ላይ እንዳለ እንድታጣሪልኝ አለቻት። መጀመሪያ ብር እንዲከፈለኝ እፈልጋለሁ ስትል ዝና አሁንም ይፎክራል። ከነብሩክ ቤት ውስጥ ምን እየተፈጠረ እንዳለ እየጨነቀኝና እያሳሰበኝ ይገኛል ይላታል። ማለት እንዴ አንተ ምን አሳሰበህ? ምን አስጨነቀህ? ከነብሩክ የተፈጠረ ቢፈጠር ከነብሩክ ቤት ምንድን ነው? አንተ ፈራሁ እንዴ? መድብልን ፈርተው ነው ስትለው ኡፍ እባክሽ አፍሽን ዝጊ። እኔ እንዴት ነው መድብልን መፈራው? ይጄጄ ወደዛ ይላታል። መድብል የሆነ ጓደኛው ጋር ደወለለትና እንትን መሰለኝ ትራፊክ ይህ ምንድን ነው ይባል ፖሊስ ምናምን መርማሪ መሰለኝ ከእሱ ጋር ደወለና እንዴት ነህ ሰላም ነው ምን አዲስ ነገር አለ ይለዋል። እንዴት ነው ጉዳዩን አየው በደንብ አድርገህ አየው ቀኑን ግን ታስታውሳለህ ሲለው አዎ ሰዎቹ ግን ከፍተኛ ገንዘብ የሚያንቀሳቅሱ ሰዎች ናቸው አለው። እንግዲህ ያው ከፍተኛ ገንዘብ የሚያንቀሳቅሱ ማለት እንግዲህ ብሩኬን አደንዛዥ እጽ ይዘህልን ወደ ታይላንድ ሄድ ብለውት 9 ሚሊዮን ብር እንሰጣለን አንተ ግን እጹን ይዘህልን እለፍ ደብቀህ ብለውት ነበረ። ግን እሱ ውስጥ እንደገባ ቆሻሻ ውስጥ ነው የከተተው። ብሩን ይዞ ልጁን ለማሳከም ዳይ አለ ወደዛ ማለት ነው። አሳክሞ ሲመለስ ነው ጋማውን ያሉት። ዝና ወደ ሻሸመኔ እየሄደ ነው። እንግዲህ እንትና ጋቢና ውስጥ ቁጭ ብላለች። ማህሌት ምን ነው ወደ ሻሸመኔ የምትሄደው ሉላን ፍለጋ ነው እንዴ ብላ ስትለው ምን ነው ሻሸመኔ በመሄዴ እንደዚህ አደረገሽ ሲላት እንዴ በቃ የምትሄድበት ምክንያት ስላልነገርከኝ ነዋ ብላ ስትለው የሆነ የማስተካክለው ነገር ስላለኝ ነው ለዛ ነው የሚሄደው ብሎ አፏን አላት። አይ ጥሩ ነው ይመችህ፣ ግን እኔንም ይዘኝ ብትሄድ እኮ አግዝ ነበር ደግሞ መከታክ ነኝ እኔ ማለት እኮ ከአንተ ምንም የማንስ ልጅ አይደለሁም ብላ ራሷን ትገባለች። እዛ ከትከትከት ብሎ ሳቀባትና እስኪ መጀመሪያ የሉላን ነገር ጨርሽ፣ እስኪ ሞገስና ሉላ የሚገኙበትን ተፍተፍ ብለሽ ፈላልጊ እባክሽን፣ ዝም ብለሽ አትንዘላዘይ ይላታል። እሷን እንግዲህ እንደ ጋርድ ያደረገው ነው የሚያያት። የሚገርመኝ ነገር በህይወትሽ እኮ ምንም ነገር አሳክተሽ አታውቂም። በቃ ከኔ ጋር ሆንሽ እንደው አሁንማ ትንሽ ሰልጠን ብትይም ግን ደግሞ የሆንሽ እኔ ምን እንደምልሽ አላውቅም፣ አቃጥለሽ ልትደፊ ነው ይላታል። እባክህ እኔ ከአንተ ጋር ሆኜ የማላሳካው ነገር ምንም አንዳች ነገር የለም ብላ ስትል ስሚ እንደ መዥገር እኔ ጋር ተጣብቀሽ አትኖሪም፣ ለራስሽ ወቂበት፣ ለራስሽ ተፍተፍ ብለሽ ለመቀየር ሞክሪ ይላትና የምትፈልጊውን ስራ በራስሽ ኃይል በራስሽ አቅም ስሪ፣ በቃ እኔን አትከተይ ካሁን በኋላ ብሎ እርፍ አለ። ምን መብት አለኝና ነውና በራሴ የምሰራው ዝና አለችና መነጽሯን ወለቅ አደረገች። እንድ ይርዳውን መስላ ነበር ጥቁር መነጽር ለብሳ። ከዛ በኋላ ግን እኔ አላምርም እንዴ እስኪ ትክ ብለህ ብላ ስትለው ከትከት ብሎ ሳቀና ብሩክ ነበር እንደዛ የሚልሽ ብሎ አሾፈባት። ብሩኬማ የኔ ቆንጆ የኔ ዓለም የኔ ልዕልት እንዳንቺ አይነት ሴት እኮ በዚህ ምድር ላይ አልተፈጠረም እያለ ነበረ ሁሌ የሚያሞጋግሰኝ ብላ ስትል አሀ አለና ቅድስት ሳልተፈጠረችም በዚህ ምድር ብሎ ያላተኝ ረር። ግን ቆይ ዝና እኔ ግን ላንተ ምን ሆኜ ነው የምታይ? ምን መስዬ ነው የምታይ? ግን እስኪ አስተውለየኝ ብላ ስትለው ይቅርታ አድርጊልኝና አንቺ ምንም ሴት መስለሽም አትታየኝም ማለት። አቤት እግዚኦ ውርደት! የማህሌት ቅጥለቂት መሄድ ከዝና እሱ እንደዚህ እንደው እየሰደባት እሷ ደግሞ አታርፍም። ቱስ ከኋላው እንጂ በቃ በራስሽ የማትቆሚ ገንዘብ የሌለሽ ከንቱ ዳነሽ ብሎ አትርፍ አለ። በቃ እሱ አይገባትም። ነገ ሜዳ ትለጠፍበታለች እንዲህ እያጥረገረጋት። አንቺ የሰው ገንዘብ የምትፈልጊ የሰው ቤት የሰው መኪና ሰው ታሞ እንኳን እንዲታከም የማትፈልጊ ልጅ ነሽ። ግን ለዚህ ቃላቴ ሶሪ በጣም አዝናለሁ፣ ይቅርታ አድርጊልኝ አላተኝ ማለት ነው። ልክ ልኳን ነገራት።
እንደዚህ አይነት ሴት ነሽ፣ በአጠቃላይ እንደዚህ አይነት ሴት ነው የምትመስይኝ ብሎ ሲላተኝ በቃ ይሄ ነው መልስህ ስትለው አዎ አላት በረዥሙ ተንፍሶ። እባክሽ ሴት ማለት ሉላ ብቻና ብቻ ናት። ሉላ እናትም እህትም ወንድምም አባትም ሚስትም በቃ ሁሉ ነገር ሉላና ሉላ ብቻ። በቃ ከእሷ ጠዋት ጋማ የሆነ ነገር አለብህ። ከእሷ ጋር ተጣብቀ በቃ ሌላ ሰው ምንም ልታይ አልቻልክም አለችና ተናደው ወጣ ሄደች። መድብልና ዳጣ እንዲሁም ሞገስ የሆነ ካፌ ተገናኙና ስለ ብሩኬ እያወሩ ነበረ። ብሩኬን እንዴት እናገኝ፣ እንዴት ስናገኘው፣ እንዴት እናስመልጠው ከታገተበት፣ ብሩንስ እንዴት እናዋጣና እንክፈል እየተባባሉ እየተወያዩ ነበረ። እንግዲህ ሁሉ ያደረገው ዝና ነው ሲለው መድብል እንደው ዝና የሚባለውን ሰውዬ ምን ማድረግ አለብን ይላል ሞገስ። በቃ አንተ ራሱ ትፈራዋለህ እንዴ ወንድ አይደለ እንዴ? እንዴት ነው ለምንድን ነው የምትሸሸው? ለምንድን ነው የምትፈራው? እንዴ መጋፈጥ ነው ያለብህ እያለ ይለዋል። ቤተሰቦችንም አንተንም የምትወዳት ፍቅረኛንም ሁሉንም ነገር ለማዳን ስትል አንተ በፍጹም አትሸሽ፣ በቃ ተጋፈጠው ፊት ለፊት አንተ እያለ ይለዋል። ዳጣ ብድግ አለች እና ቡራም እኮ እንዲህ ነበር የሚለው ልክ እንዳንተ መድብል ትለዋለች። ከዛ ሞገስ የጭንቁ ቀንማ ወዴት ይደረሳል? መጋፈጥ ነው እንጂ ወይ ሞት ወይ ድነት እያለ ቁና ቁና ይተነፍሳል። ሞጌ ማለት ነው። ሞጌ ኧረ በስመ አብ አንተማ ህፃን እድሜ ለማርዘም እኮ ነው ይላል ሞገስ። እድሜ ማራዘሚያ። ከዛ መድብል ብድግ አለና ሞገስ እንዲህ እየሸሸማ እድሜን አታራዝምም። መጋፈጥ ፊት ለፊት መጋፈጥ ነው ያለብህ። ወንድ አይደለህ እንዴ አንተ? ምንድነው እንደዚህ መንቦቅቦቅ እያለ ይብለዋል። እና ናቦ እንደዚህ ብዙም አትፍራው፣ አንተም ሰው እሱም ሰው። ምንድነው ነገሩ ግን? ኧረ ተው ወንዶች ወንድን አታሰድቡ እያለ ይላል። ዳጣ ደግሞ እውነትህን ነው እሱም ወንድኛም ወንድ ብላ ስትል እባክሽ አንቺ ሴት ነሽ አላተኝ። እኔ እኮ አንተን ወክዬ ነው አላለችው። ሙድ ስትይዝበት ሞገስ እኔ ፈሪ አልነበርኩም፣ ግን ሉላን ለመጠበቅ ስል የግድ ፈሪ መሆን አለብኝ ይላል። ምስኪን ተጋፍጬ አውቃለሁ፣ አቅሜንም አውቀዋለሁ፣ ደግሞ ቀንጥሎኛል ሲለው ሞገስ ማትፈረው ነገር ሁለት ነገር ሊሆን ይችላል። እሱም ወይ ትሞታለህ ወይ ታሳካዋለህ፣ በቃ ሌላ ምንም ነገር እኮ የለውም እያለ መድብል ይመክረዋል። ብዙ ነገር ልትሆን ትችላለህ፣ ትሞታለህ ወይም የምትፈልገውን ነገር ልታገኝ ትችላለህ እያለ እንግዲህ እንትን ይላል። ረዲያ ሞገስ መስመጡት ነው፣ ፈርቷል። ለሉላ ሲል ይደበቃል። በቃ ትዋረዳለህ፣ ተዋርደህ ደግሞ አንገት ትደፋለህ፣ ሌላ ጊዜ ደግሞ ዋጋ ትከፍልበታለህ። እና እባክህ ንቃ፣ አትፍራ። በቃ ወንድ ልጅ አይደለ? በቃ ቆፍጠን በል በቃ። ምንድን ነው ዝና? ዝና እኮ አንድ ራሱን አንድ ወንድ አንድ ብቻ ነው። ምንድን ነው እኛ ለሁለት ለሶስት ለዝና ልንጠቃ ነው እንዴ? ለዝና ልናንስ ነው እንዴ? እያለ ይላል። አንድ ራሴን እኔ ብቻ በቃል እኔ ከጎናለሁ ይለዋል። ዳጣ ደግሞ ታያይዛለች። ጀግንነት ከቤት ነው። ሞጌ ስማ፣ የጀግንነትን ወሬ ስማ፣ አየው እንዴት እንትን እንደሚል ይለዋል። ከዛ በኋላ ሞገስ ደግሞ አይ ከሁን በኋላ አልፈራም፣ በቃ ከአንተ ወኔ ወስጃለሁ ይላል። ቅናታም ቅንቅና ቅድስቴ እንግዲህ አልጋው ላይ ገደም ብላ ብሩኬን እያስታወሰች ስልኳ ላይ የብሩኬን ፎቶዎች እያየች እያገላበጠች እየሳመች ከንፈሩን በእጇ ፎቶውን ሰፋ ሰፋ እያደረገች እያየች አይኖቹን ዳበስ ዳበስ እያደረገች ትገኛለች። ስልኩ ውስጥ ማለት ነው። አንዴ ልቧ ላይ ታደርገዋለች፣ አንዴ በቃ ትስመዋለች። ከዛ በኋላ ምሳሌ መጣችባትና እያለቀሰች ነበረ። ቅድስቴ እንዴ ምን ሆነሽ ነው የምታለቅሽ? አለቻተኝ። ምሳሌ ገባችና ከክላሱ ማለት ነው። አይ አለቀስኩ እንዴ? አይ አላለቀስኩም። እንቧን ጠረቅ ጠረቅ እያደረገች ግን እኮ እያለቀሰች ነበረ። ምሳሌም ልታለቅስ ነበረ እሷ ስታለቅስ ስላየቻተኝ። ከዛ አይ ምንም አልሆንኩም አለችና ደነገጠችና ቤተሰቦች ናፍቀውኝ ነው። እንዴ ቤተሰቦች የሚናፍቁሽ? ምንና ታዲያ ልትሄጂ ነው አለቻት። ክፍለ ሀገር እኮ ነው፣ አሁንማ አልሄድም፣ ጋሼ ሲመጣ ግን እሄዳለሁ አለቻት። አብረን አንሄድም ስትላት አረ ምሳሌ ጭቃ እኮ ነው፣ አንቺማ እዛ አትሄጂም ጭቃ ነው ስትላት፣ እንዴ ተሽሎኛል እኮ ጭቃ ይሁና ታዲያ ምነው ጭቃ ምነው ተራግጬ አብኩች ያደኩበት ነው፣ ጭቃ ቢነካኝ ምን ችግር አለ ትላትና እሺ በቃ ጋሼ ሲመጣ አስፈቅደን እንሄዳለን ትላታለች። እሺ በቃ
ደስ አላተኝ ተቃቀፉ። ከዛ በኋላ በቃ ሁለተኛ ብታለቅሺ ግን እጣላሻለሁ አኮርፍሻለሁ አለቻት። አላለቅስም አለች ቅድስቴ